የትናንትና ሳምንት ዓርብ ዕለት ማለት ነው በለጥ የሚባሉ ምታቱ ትኖራላችሁ ጫጫ ውስጥ አቶ ወርቄ ቤት ውስጥ ነው የሚኖሩ ቀይ ሴትዮ ባርኬት እዛ ከሳቸው ጋር ጠበል ኪዳነ ምህረት እንሂድ ተባብለን ተቀጣጣ ነገ ቅዳሜ ስላቸው እሑድ ይሁን አሉ እሺ አልኳቸውና ለእሑድ ተቀጣጥረን ሌሊቱን ህልማየው እዚህ ወደ ዳገቱ እንደዚህ ወደ ላይ ሳይ እንደዚህ አይነት ድንጋይ ስር ትልቅ ድንጋይ ስር ኪዳነ ምህረት በሱቲ በቀይ ሱቲ ተጠቅልላ እስሩ በኩል ክድን ብለው ጫፍጫፉ ይታያል ያቻት ኪዳነ ምህረት እዛ ጋር ያልኩ ወደሷ ሲሄድ ከዛ ኪዳነ ምህረት ነች እዚህ ጋርም የሆነ ነገር አለ በሷ የተቀመጠ ይሄንንማ አሳያቸው ይለኛል እንደው አላቀውም እንደዚህ ገና ሸለበ ብዬ ነው እዛ መጣና እንደዚህ ዳገቱ ትንሽ ሲቀረኝ በርቺ ውጪ በዚህ በሱቲው ደግሞ ነሐስ ታረገው ይሄ የሚያምሽ ውስጥሽ የሚያምሽ ትድኛለሽ በዛ ሱቲዋን ነካርግና ተመለሻለሽ ብሎኝ ወደዛው ጠጋ ብዬ እንደዚህ ዞር እያልኩ ያንን ከዚህ በታች ይሄ በጭቃ የተለቀለቀ ነገር ነው እዚህ ጋር የሷ ንብረት ነው ያለው ይሄው ኪዳነ ምህረት ይቻትና እያለኝ እንደዚህ አይነት ጥፍጣፋ ትልቅ ድንጋይ ነው እስሩ እዚህ ዳገቱ ላይ አናቱ ላይ እዛ ስር ነው ያዩት ከዛ ጠዋት ተነሳና በቀጠሯችን ምክንያት በቀጠሯችን መሰረት ጊዮርጊስ ቤተክርስቲያን ጊዮርጊስ ነውና እዛ ደርሼ እዛ ተቀጣጥረን መገንጠያው ላይ ከመገንጠያው ላይ ተያይዘን መጣን ጸበሉ ቦታ ስንደርስ ካህን የለም የሚያጠምቃ ከዛ የለም ብለን ስጠይቃቸው የሚቀዱስ ሰውዬ የሉም ሲሉን ይሄው ሁሉ እንደዚህ ህልም አይቼ ነበር አልኳቸው ትገኝ ይሆናል ምን ይታወቃል የሷ እግዚአብሔር የሚሳነው ነገር የለም ብለውኝ በዛ ወደ ላይ ወደ ተራራ ወደዛ ያየው እየጓጓው እጥቁ የሆነ ድንጋይ ስር ማያት ነገር እየመሰለኝ ጸበሉን ጠጥተን ተመለስን ወደ ቤታችን አመሰግናለሁ ለሁላችንም ተባረክ በግማልኩ ይሄ እንግዲህ በአባቶቻችን ዘመኑ ይሄን ባንለውም ምናልባት እዛ ላይ ተመዝግቦ ከሆነ ነገር ማረጋግጣለን ዘመኑ ማለት ነው እሱ ላይ አረጋግጠን ግን ይሄ ነው ይሄ በዘመኑ የነበረ የታቦተ ሕግ መክበሪያ ነው ይሄ ቀጠላ እንደምንለው ቀጠላ ነው ቀጠላው ይሄ ነው በዚህ ተጥሎ የሸክላለ በዚህ ሆኖ ነው ይሄ ነቀው ነው ሰንሰለት ነው ማን ነው እነማን ናቸው ሁለት ታቦተ ሕግ ነው ያለው ሁለት ክብር አገኘ ነው እነዚህን አልፈለን አርገን ነገር ግን ለእናንተ ሙሉ እንድትሆኑና እኛም ጭምር ነው ለማለት በኃላፊነት ለዚህ ህዝብ ለማስረከብ ማን እናስረከብ ነው ብለን ግልጽ ለማድረግ ስሙን ለመፈለግ ሞክረናል ስሙን ማን ነው የሚለው እንግዲህ ታቦት ዋናው ታቦት ማደሪያ ነው የእግዚአብሔር ማደሪያ ነው ነገር ግን እግዚአብሔር ደግሞ ለፈቀደላቸው ለወደዳቸው በስማቸው የማይጠፋ ስም ሰጣቸዋለሁ ብሎ ተመዝግቧል በመጽሐፍ ቅዱስ ላይ ያ የማይጠፋ ስም ማን ነው ታቦት ነው የማይጠፋ ስም ማን ነው ቤተክርስቲያን ነው ስለዚህ በቅዱሳኑ በሰማዕታቱ በጻድቃኑ በመላእክቱ በእናቱ ስም ታቦት እንዲዘጋጅ እንዲቀረጽ አድርጎ እግዚአብሔር ፈቅዶ በእንደበቁ ታቦት ይቀረጻል ስለዚህ አሁን ያገኘናቸው በመላእክት ስም ነው በሰማዕት ነው በጻድቅ ነው በኪዳነ ምህረት ነው በእግዚአብሔር ነው የሚለው እንዳንወዛገብ አጥርተን ይሄንን ለማግኘት ሞክረናል ስለዚህ ባደረግነው የመጥረግና የማጽዳት ስራ ላይ የመጀመሪያ ያገኘነው ታቦተ ኪዳነ ምህረት ይሄ በስም ብቻ አይደለም እመታችንም በላው ላይ አብራ ጽሏ አለ ይሄን አደረግናል ሲቀጥል
ሁለተኛው አሁን እነዚሁ ጠርገን ባገኘነው መረጃና ማስረጃ የነበረና ያለው ማስፈልግ ታቦተ ቅዱስ በዓለ ወልድ ነው። አሁንም በመከራ ላይ ነው፣ በስደት ላይ ነው፣ በእንግልት ላይ ነው፣ በመሞት በመነሳት ላይ ነው። የሁላችንም ህይወት ከሞት በኋላ ነው። ከሞት በኋላ ነው። የኛ ህይወት መቼ ነው? ከሞት በኋላ ነው። ይሄማ እኮ የጻር የጋር የጭንቅ ዓለም ነው ያለው። ያው እንደምናየው ነው። በቃ በስደት ላይ ነው የምንኖረውና ከሞት በኋላ ነው የኛ ህይወታችን። ስለዚህ በእንዲህ መልኩ ይሄ ራሱን ይገልጻል። ሌላ ገለጻ አያስፈልገውም። ምናልባት አጋንንት መጥፎ ምንጊዜም እኛ ተቃራኒ ነው። እስከ ሞት አብሮናል። ውጊያ ነው። ከማህበረ መላእክት ተጀመረ ውጊያ እስከ ዓለም ፍጻሜ አብሮ ይቀጥላል ውጊያ ከአጋንንት ጋር። አሁን ከተማ ብንወድ ሌላ ቋንቋ ልንሰማ እንችላለን። አንሰማም ወይ? አንሰማም እንዴ? ማየት ግን ምንድን ነው? ማየት ምንድን ነው? ማመን ነው። በቃ ማመን ነው። ሁላችንም ዛሬ በድንገት እንዲተሰባሰብነው ውስጣችን እግራችን መሆኑ የስሜት ሰምተን ሁላችን መጣ ተቀራራለ ለዚህ መጣ። ስለዚህ በእንድልክ ሙሉ እንድትሆኑ ታቦተ ኪዳነ ምሕረትና ታቦተ በዓለ ወልድን እግዚአብሔር በራሱ ግስ አጥቷቸዋል እንደ ሙሴ ማለት ነው። ስለዚህ ይኸውላችሁ ይሄንን ስንጀምር 2016 ሚያዝያ ወር ግንቦት ወር ነው ብለን የጀመርነው። 2016 ሚያዝያ ወር ሐሳብ ግንቦት ላይ ወደ መጣጣፉ ነው ይሄ። ከዛ ወዲህ ያለውን ያው ሁላችንም ያለው ግልጽ ነው አይደል? ከዛ ወዲህ ያለው ሁላችን ያው ማንም ግልጽ ነው። ታውቃላችሁ በተፈጠረ ነገር ያስፈልጋል። ይሄንን በዓል በአንድ ቦታ ለማክበር ያቀሩ መቼ ነበር? ሐምሌ ውስጥ ነው። ታላቅ ግን ፈቃድ ማን ይሟል? እግዚአብሔር ማን ይሟል? እግዚአብሔር ግን ለዚያ በቃ ማደማደማችን ይሄ ሆነ። ማን ፈለግን? ኪዳነ ምሕረትን ማን ሰጠን? ምንተኑ አስወለ እግዚአብሔር በእንተ ኩሉ ዘገብረ ለተቃለ ቅዱስ ስላደረገልኝ ለእግዚአብሔር ምን ልክፈለው? አሁን ምን ማለት ይችላል? ምን መፈጸም ምን ማለት ይችላል? ማመን ብቻ እንጂ ማለት ብቻ እንጂ ምን ዋጋ አለው? እና በዚህ ልክ እግዚአብሔር ወዶናል። ሁላችንም እኛንም እናንተንም ወዶናል፣ አቅርቦናል እና ስለዚህ አሁን ወደ በእንደዚህ ዞረን አዞረን ወደ መቅደሱ ለማስገባት አንችልም። ዛሬ እንችላለን? አንችልም። ለምን? መቅደሱ ገና አልከበረም። በቅብዓ ሜሮን ሲከብር ነው ታቦተ ሕጉን የምናከብረው። ስለዚህ አንዳንድ ሀሳቦችን ከሽማግሌዎች ጋር እና ከአንዳንድ ጋር ተለዋውጠናል። አካባቢ ማህበረሰቡ ጋር ተለዋውጠናል። እንግዲህ መቼም 2 ቀን የሚሆን 3 ቀን ሳምንት የሚሆን የህዝብ ብዙ መከተል አለበት እዚህ ከዚህ ጭራ ምን የት ልንሄድ ምን አይቴሎ አውር መንፈስ ነው። ከመንፈስ ወደ ሄዳለሁ እኮ ወደ ሰማይ ሄድ አንተ በዛለህ፣ ወደ ጥልቁም ዞር አንተ በዚያለህ። ክንፍ አውጥቼ እንዲያሞራ ብዙርም በሁሉም ካንተ አለ ይሄን ከተመራኸኝ በሁሉም መንገድ ያንተ እጅ የሚመራኝ ይላልና ስለዚህ አሁን ምንድነው የደረስንበት ማደማደሚያ ከዚህ ሆኖ የተገኘው እዚሁ ነው ያለው። ማንንም እንትን አልፈለገምና አሁንም ወደ አንዱ ደብር ሄዶ መደባለቅና መሰንብር አይቻልም። እዚሁ ግቢ ድንኳን ተጥሎለት ለብዙ ሺህ ዓመታት ታቦት የነበረው ድንኳን እና አብርሃም ዘመን ይቅርታ በአብርሃም ዘመን ታቦት የነበረው በሙሴ ዘመን በአብርሃም ዘመን በህሊና ነው ያለው፣ በውስጥ ነው በልብ ነው ታቦት የነበረው በሙሴ ዘመን። ከሙሴ ጀምሮ በንጉሥ ዳዊት